ከአንዱ ዶክተር ሌላኛው ዶክተር ህመሜን ያገኘዋል እያሉ በየሆስፒታሉ ይዞራሉ። ሽንት፣ ደም፣ ኤክስሬ፣ አልትራሳውንድ፣ ኤምአርአይ፣ ሌሎች በርካታ ምርመራዎችን አድርገው ውጤቱ ግን ኖርማል ነው ተብለዋል። እርስዎ ግን አሁንም ህመም፣ ድካም፣ የልብ ምት መጨመር፣ ሆድ ውስጥ ባሉ ችግሮች ወይንም የተለያዩ ምልክቶች እየተሰማዎት ተቸግረዋል። ታዲያ ይሄ ምንድን ነው? እርስዎ ህመም ይሰማዎታል፣ ሐኪሞች ግን በሽታ የለብዎትም እያሉ ይነግሮታል። ዛሬ ስለዚህ ጉዳይ እናወራለን። ተከታተሉ። እንግዲህ ሰላም የቻናሌ ቤተሰቦች፣ እንኳን ወደ አልጂንፎ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ስለ ሶማቲክ ሲምፕተም ዲስኦርደር፣ ስለ ምንነቱ፣ ስለ ምልክቶቹ፣ ስለ መንስኤዎቹ እና ፋይናሊም ስለ ህክምናው በዝርዝር እናያለን። ተከታተሉት። ቪዲዮን ደግሞ እስከ መጨረሻው ተከታተሉት። ምክንያቱም እርስዎ ወይንም አንድ የሚያውቁት ሰው በዚህ ህመም እየተሰቃየ ሊሆን ይችላል ማለት ነው። ተከታተሉም፣ አብራችሁ ነው። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ደግሞ ጻፉልን፣ እንመልሳለን። እንግዲህ ሶማቲክ ሲምፕተም ዲስኦርደር ምንድን ነው ስንል አንድ ሰው እውነተኛ የሆነ የአካል ምልክቶች ሲሰማው፣ እንግዲህ ምልክቶቹን በዝርዝር እናያለን። ምን አይነት ምልክቶች ናቸው እነዚህ አይነት ችግር ያለባቸው ሰዎች የሚያሳዩት የሚለውን እናያለን። ከዛ እነዚህ ምልክቶች ከመጠን በላይ ሲያስጨንቀው፣ ከዛ ሲፈራ፣ ሲጨነቅ ብሎም መፍትሄ ደግሞ ለመፈለግ ከመጠን በላይ ጊዜውን ጉልበቱን ሲያጠፋ፣ እነዚህና የመሳሰሉት እንግዲህ ዋና ዋና መገለጫዎቹ ናቸው ማለት ነው። እንግዲህ እንደዚህ አይነት ታማሚዎች የሚሰማቸው ህመም ወይም ምልክት እውነተኛ ነው፣ ጀኒውን የሆነ ህመም ነው። ግን ሲመረመሩ ምንም አይነት ችግር አይገኝባቸውም። ስለዚህ ጉዳይ እናወራለን። ተከታተሉ። እንግዲህ እንደዚህ አይነት ሰዎች የሚያሳዩት ምልክቶች ምንድን ናቸው ብለን ስናይ በርካታ ናቸው። አንደኛ ምንድን ነው? የማያቋርጥ ህመም፣ ለምሳሌ የራስ ምታት፣ የጀርባ ህመም፣ የጡንቻ ህመም፣ እነዚህን የመሳሰሉ ምልክቶች ያሳያሉ። ሲመረመሩ ግን አሁንም ምንም አይነት ምልክት፣ ምንም አይነት በሽታ አይገኝባቸውም። ሌላው ድካም፣ ሁልጊዜ የድካም ስሜት መሰማት። ሶስተኛ ደረጃ ደግሞ የሆድ ውስጥ ችግሮች፣ ለምሳሌ ሆድ መነፋት፣ ማቅለሽለሽ፣ የሆድ ህመም፣ አሁንም አልትራሳውንድ፣ ሲቲ ስካን፣ ኤምአርአይ ሲነሱ ግን ምንም አይነት በሽታ የለባቸውም ተብለው ይነገራሉ። በአራተኛ ደረጃ የልብ ምት መጨመር። በአምስተኛ ደረጃ የመተንፈስ ችግር። የመተንፈስ ችግር ስንል ሳምባችን ችግር ኖሮበት አይደለም። ኤክስሬ፣ ሲቲ ስካን ስንነሳ ምንም አይነት የሳምባ ችግር የለም። ሰዎች ግን አየርም ታጠረን፣ የደረት ውጋት የመሳሰሉትን ምልክቶች ሊያሳዩ ይችላሉ ማለት ነው። ሌላው በስድስተኛ ደረጃ በየጊዜው የሆነ በሽታ አለብኝ እያሉ መጨነቅ፣ ጭንቀት እና የመሳሰሉት የእንደዚህ አይነት ሶማቲክ ሲምፕተም ዲስኦርደር በሽታ ምልክቶች ናቸው ማለት ነው። ታዲያ ወሳኙ ጥያቄ ምንድን ነው? ለምን ይከሰታል የሚለውን ማየት በጣም ተገቢ ነው። ለምን ይከሰታል ብለን ስናይ በርካታ ምክንያቶች አሉት። የመጀመሪያው ምክንያት ምንድን ነው? ለረጅም ጊዜ መጨነቅ። ሰዎች የተለያየ ምክንያት ይጨነቃሉ። የስራ ጫና ይኖራል፣ የገንዘብ ችግር፣ የቤተሰብ ችግር፣ የሪሌሽንሽፕ ችግር፣ የትምህርት ችግር፣ እነዚህ የመሳሰሉ ችግሮች ወደ ጭንቀት ያመራሉ። ከዛም ወደ ሶማቲክ ሲምፕተም ዲስኦርደር ሊያድግብን ይችላል ማለት ነው። ሁለተኛ ደረጃ ድብርት። ድብርት አንዱ የሶማቲክ ሲምፕተም ዲስኦርደር መንስኤ ነው ማለት ነው። በሶስተኛ ደረጃ ምንድነው? ቀድሞ የነበረ ከባድ ህመም። እንግዲህ አንዳንድ ሰዎች ከዚህ በፊት ትራውማቲክ የሆነ ህመም አጋጥሟቸው ከነበረ አእምሯቸው እንግዲህ ሚሞራይዝ ያደርጋል ያን ኤክስፔሪንስ። ለምሳሌ ከባድ የሆነ የልብ ህመም ከነበረባቸው፣ ከባድ የሆነ የሳምባ ህመም ከነበረባቸው፣ ካንሰር ከነበረባቸው፣ ከዚህ በፊት ለረጅም ጊዜ ሆስፒታል ቆይተው ከነበረ፣ ስፔሻሊ ጽኑ ህሙማን ክፍል ለረጅም ጊዜ ቆይተው ከነበረ፣ ከባድ የሆነ ቀዶ ጥገና ከነበራቸው፣ እነዚህን ኤክስፔሪንሶች ሰዎች ያስታውሳሉ እና ትንሽ ህመም እንኳን ቢሰማቸው በሽታው ተመልሶ መጣ ብለው ከመጠን በላይ ሊጨነቁ ይችላሉ ማለት ነው። ስለዚህ ፕሪቪየስ የሆነ ከባድ ህመም አንዱ መንስኤ ነው ማለት ነው። ሌላው መንስኤ ምንድነው? ከዚህ በፊት ትራውማቲክ የሆነ አደጋ ወይንም አስደንጋጭ ክስተት ከነበረ ሰዎች እንደዚህ አይነት ችግር ሊያጋጥማቸው ይችላል ማለት ነው። ምክንያቱም አእምሮና ሰውነት በጣም የተገናኙ ናቸው። አእምሯችን ሲጨነቅ ሰውነትም የተለያየ ምልክት ያሳያል። ታዲያ በሶስተኛ ደረጃ ህክምናው ምንድን ነው የሚለውን ማየት ተገቢ ነው። ህክምናው ዘርፈ ብዙ ነው። የመጀመሪያው ግን የስነ ልቦና ምክር ነው፣ ሳይኮቴራፒ፣ ስፔሻሊ ኮግኒቲቭ ቢሄቪራል ቴራፒ የሚባለው ዋናና መሰረታዊ ህክምናው ነው። እንግዲህ አስተሳሰብንና ባህሪን የሚያስተካክል የስነ ልቦና ምክር ዘዴ ነው ማለት ነው። ሌላ ጊዜ ስለ ኮግኒቲቭ ቢሄቪራል ቴራፒ ነግራችኋለሁ። ለዛሬ ግን ዋናው ህክምና የሳይኮቴራፒ ነው ማለት ነው። ሌላው ጭንቀትን መቀነስ። እንግዲህ በባለፈው ቪዲዮ የተለያዩ ስትራቴጂዎችን ነግራችሁ ነበር፣ ጭንቀትን የመቀነሻ እነሱን አፕላይ ማድረግ ነው። ለምሳሌ እንደ ዲፕ ብሪዝ ቴስት፣ የአካል ብቃት እንቅስቃሴ ማድረግ፣
በቂ እንቅልፍ መተኛት እነዚህ ጭንቀትን ለመቀነሻ አይነተኛ መንገድ ናቸው ማለት ነው። ሌላው መድኃኒት መውሰድ። ምክንያቱም ቅድም እንዳልነው ጭንቀት፣ ድብርት የመሳሰሉት መንስኤዎቹ ናቸው ብለናል። ስለዚህ ጭንቀት ካለብን የጭንቀት መድኃኒት መውሰድ፣ ድብርት ካለብን የድብርት መድኃኒት መውሰድ ይጠበቅብናል ማለት ነው። ስለዚህ እነዚህ ጭንቀትን፣ ድብርትን ካከምነው የምናሳየውን ምልክት በዛው ላይ ይጠፋልናል ወይንም ይቀንስልናል ማለት ነው። በአራተኛ ደረጃ እንግዲህ መፍትሄው ምንድን ነው? ከአንድ ሐኪም ጋር ቀጣይነት ያለው ክትትል ማድረግ። ብዙ ጊዜ እኛ ሀገር ችግራችን ምንድን ነው? አንድ ሆስፒታል ወይም አንድ ሐኪም ጋር ሄደን ወዲያውኑ በቃ እሱ አይችልም በሽታዬን አላወቀልኝም ብለን ወደ ሌላ ሆስፒታል እንሄዳለን። ከዛ እዛም ሲሄዱ ብዙም የተለየ ነገር አይነግሯችሁም። ስለዚህ በተቻለ መጠን አንድ ቦታ ክትትል ማድረግ ይጠበቅብናል ማለት ነው። እንግዲህ እንደ ሜሴጅ ምንድን ነው? ሶማቲክ ሲምፕተም ዲስኦርደር ያለባቸው ሰዎች ህመማቸው ጀኒውን ነው፣ እውነተኛ ነው፣ እየዋሹ አይደለም። ታዲያ ምንድን ነው እንደዚህ አእምሮ ችግሮች ይህን በሽታ ሊያባብሰው ወይም ደግሞ እንደ ኮዝ ሊያመጣብን ይችላል። ስለዚህ ምንድነው አድሬስ ካደረግነው ችግሮችን እነዚህ አይነት ሰዎች ጥሩ መሻሻል ሊያመጡ ይችላሉ ማለት ነው። እንግዲህ ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለሌሎች እንዲዳረስ ደግሞ ሼር አድርጉ። እናንተም አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቱን በመጫን ቤተሰብ ሁኑ። ጤናውን ይጠብቁ። በሌላ ጊዜ እስክንገናኝ ቸር ሰንብቱ።